የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ወጣቱ ጧት ተነሱ ፊታችሁን ታጥባችሁ ጥርሳችሁን ፍቃችሁ ጸጉራችሁን አበጥራችሁ ጸጉሩም ከሌለ ቀባቀባ ነገር አድርጋችሁ በግድ መበጠር የለበት። ያለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይዣችኋል፣ አቁሙ። ሰሎሞን ሴት ወዳድ ሆነ። ሴት መውደዱ ብቻ አይደለም ችግሩ፣ የወደዳቸው ሴቶች መዴዴዎች፣ ስዶች፣ ሃይማኖት የሌላቸው ፈሪሃ እግዚአብሔር የሌላቸው ጣዖት አምላኪዎች ሆኑ። አንዳንድ ሰዎች አሁን እኔ የምታዘቡ አለ ከኦርቶዶክስ ተዋህዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እቤት ሄዳችሁ እንዳታሙኝ እናንተ ፊት ለፊት አትናገሩም። የቤታችሁ መቦጭቅ ትወዳላችሁ። ታላቁ ሊቅ ዮሐንስ አፈወርቅ እግዚአብሔር የት ይገኛል ብለህ ትጠይቀኝ እንደሆነ ይላል ወሶበት ይሄውጾ ለድውይ ተረክቦ በጥቃራቱ። የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ ያላነበበ ኡስታዝ የግላ ሰሙ ሲሞላው እየዋለ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ሕዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል? በፕሮቴስታንቱ ብትሄዱ ጥቂት እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ እኔ የሚመራ ሰው መገኘቱ። እኔ ማርያምን እኮ ነው የምላችሁ የሚመራ ሰው መገኘቱ፣ ለነሱ የሚያጨበጭብ ሰው መገኘቱ። አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር ሆነ እንትፍ ቢሉ ቃለ እግዚአብሔር የሚተፉ ሊቃውንት ባሉባት ቤተ ክርስቲያን እዚህ ግቡ የማትሏቸው ሰዎች ከንባብም ከጥበብም የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንገጉታ ያላችሁ ይሄ ውድቀት ነው ወገኖቻችሁ። ስለዚህ ነው ወጣቶችን የምመክረው። ወጣት እኔ በ20 በ30 አመቱ ማንበብ አለበት። ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ ሙስሊሙ ቁርአን ማንበብ ይሄ ግዴታ ነው። እኔ አሁን ለምሳሌ ሐዲስ ኪዳን ብሉይ ኪዳን አራቱን ጉባኤት አነባለሁ። ምክንያቱም ክላስ ገብቼ ተማሪ አስተምራለሁ። እንዴ የክላሱ ተማሪ እንደናንተ አጨብጭቦ ከንፈር መጥቶ ሜዳ ይመስላችሁ? ደም የሚመጥ ነው ክላስ ያለ። በጣም ከባድ ነው። ካህናት ናቸው የተማሩ ናቸው ያፋጥጧቸዋል። ተዘጋጅተህ ሰንቀ ካልገባ ቀባጥረህ የምትወጣበት አስጨብጭበህ የምትወጣበት አይደል። ያ በጣም ስለዚህ ተማሪዎች እንዳውቁልኝ እንዳይንቁኝም። መቼም ዕውቀት የሚባለው ካቅም በላይ ሆኖ ሲያስጨንቅም ካቅም በታች ሆኖ ሲናቅም ዕውቀት ባዶ ይባላል። ልብ ሲመታል ተኳሽ ይባላል። ልብ ራሱን አለው ማለት ከዚህ በላይ ካለፈ ጥይቱ ሳተ። በዚህ በኩልም ለኳስን ለጥይት አይጠቅም። ለኳስ ጥሩ ነው አለው ባለፈው ስጠይቅ። አንዳንድ ሰዎች አሁን እኔ የምታዘቡ አለ ከኦርቶዶክስ ተዋህዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ እወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ እርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር። እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር። እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ዳቦውን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ ሰጭና ተቀባይ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም
ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ስለዚህ እኔ አንድ ሙስሊምም ማወቅ ያለበት ስለ ነብዩ መሐመድ ላማኙ ማስረዳት፣ ስለ ቁርአኑ፣ ስለ ሐዲሱ፣ ስለ ጾሙ፣ ስለ ጸሎቱ፣ ስለ ስርዓቱ በሚገባ ለሙስሊሙ ማስረዳት። አሁን ግን የተያዘው ምንድነው? ቁርአኑን ለሰዎች ከማስረዳት ይልቅ ወንጌል ውስጥ ገብቶ ክርስቶስ እኮ እንደዚህ ነው፣ ክርስቶስ እንደዛ ነው፣ ስለ ክርስቶስ ማስረዳት ሲገባ ቁርአን ውስጥ ገብቶ መሐመድ ነው መሐመድ። ይሄ በሁለቱም በኩል የተስፋ መቁረጥ ምልክት ነው። አሁን እኮ ይሄ ቧልትና ስላቅ ሆነ በቃ ጆሮ ጠገብ የሆኑትና ንግግርም ራሱ እያስጨበጨበ ያለው በመተንኮስ ነው። ሌላውን ባላጋራ የሚሰማውም አካል እንዲህ አይነት ጉዳዮችን ሊጠነቀቅ ይገባዋል። እንግዲህ ከስር የሚከተለው እንግዲህ ምን መሰለህ፣ አንደኛ እንደው ምንድነው ብትለኝ ይሄ ለድህነት ከምንጨነቀው ይልቅ ድህነቱ አስጨንቆናል። በአሁኑ ጊዜ ድህነት በጣም መቼም እኔ ከዚህ በፊት እንደተናገርኩት የዚህ ሀገር ችግር በሁለት ባልና ሚስቶች የተፈጠረ ነው ብዬ ነው የማስበው። አቶ ድህነትና ወይዘሮ መሀይምነት ተጋብተው የወለዱት ችግር ነው ብዬ ነው የማስበው። የኛ ሀገር ችግር ቲክቶክ ላይ ብትለው ዩቲዩብ ላይ ብትለው በሌሎች ሚዲያዎች ላይ የዚህ ሁሉ ችግራችን መነሻና መድረሻ ማዕከሉ ድህነታችን ነው። እኔ አሁን በቀደም ስንወያይ ለምሳሌ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን ነው የምናምነው እኛ። አንድ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ሰው ነው ሲከራከሩ ክርስቶስ ሁለት ባህሪ ነው ብሎ ይናገራል። እሱ የገባበት እምነት እንደዛ ብሎ አያምንም እኮ። እምነቱን የገባበትን እምነት እንኳን ስራዬ ብሎ አያምንም። እዚህ ሀገር ምን አልታዘብክም? አንዳንድ ጊዜ ከአንዱ ፓርቲ ወደ አንዱ ፓርቲ የሚሄዱ ሰዎች የሄዱበትን ፓርቲ ከማገልገል ይልቅ የወጡበትን ፓርቲ ማንቋሸሽ፣ ይሄ የተስፋ መቁረጥና የመወዳደር ስሜቱ ሙቶበታል ማለት ነው። አንተ ለምሳሌ ኦርቶዶክስ ተዋሕዶ ሃይማኖት አይሆነኝም፣ በቃ ይሄኛው አያድነኝም ብለህ ፕሮቴስታንት መሆን ትችላለህ፣ ሙስሊም መሆን ትችላለህ። እዛ ሄጄ ማገልገል ነው። እዛ ሄደህ የሄድክበትን ዓላማ ማሳካት እንጂ እዛ ሄደህ የወጣህበትን መሳደብ። እኔ እንደው ስድቡ ሲፈለቀቅ ውስጡ ለምን ወጣው፣ ምን አቀበጠኝ፣ ለምን አርፌ አልቀመጥም ነበር የሚል እሽጉን ስቀድ ቁጭት ነው የሚታየኝ። ከእስልምናማ አንተ ወደ እስልምናም ገብተህ ከሆነ ቁርአኑ ምን እንደሚል እዛው ማጥናት ነው እንጂ ያለብህ እስልምናውን መሽገህ ክርስትናውን ማጥቃት፣ ክርስትናውስ መሽገህ እስልምናውን ማጥቃት ልክ አይደለም። አንደኛ። ሁለተኛ ከእምነት ወደ እምነት የሚሄዱ ሰዎች ለምሳሌ አንተ ክርስቲያን ነህ፣ አይ በቃ ከዛሬ ጀምሮ የምድንበት እምነት እስልምና መሆኑ ገብቶኛ ብለህ ትሄዳለህ። እዛ እንደሄድክ ወዳው የምትጀምረው ቁርአን ማስተማር ነው የምትጀምረው እንዴ? ስልጣን ያስፈልገውም እንዴ? መመሪያ ያስፈልገውም እንዴ? ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተህ ሌላ እምነት ስትገባ የገባህበትን እምነት ስልጣን አይሰጥም ወይ? ኢየሱስ ክርስቶስ እያስተማረ እኮ ሐዲስ ኪዳን እኮ 3 ዓመት ከ3 ወር ነው እኮ የፈጀው ትምህርቱ። ሐዋርያት ክርስቶስ እያስተማረ ሐዋርያት እየተማሩ ለዛውም የክርስቶስ ትምህርት በቃልም በተግባርም የታገዘ እኔ ሕይወት እንጀራ ነኝ ብሎ እንጀራ እያበረከተ፣ እኔ ዓለም ብርሃን ነኝ ብሎ አይን እያበራ፣ እኔ ትንሣኤና ሕይወት ነኝ ብሎ ሙት እያስነሳ እዛው እያሳየ በተግባር እንኳን ቃሉን በተግባር እያሳየ እንኳን በቃልና በተግባር የታገዘ ትምህርት እየሰጠ 3 ዓመት ነው የፈጀው። ዛሬ ከአንዱ እምነት ወደ አንድ እምነት የሚሄዱ ሰዎች እዚህ ያለውን እምነት በመሳደብ እልህኝነት፣ ፈረንጆቹ ይህን እልሃቸውን እውነቱን እርግፍ አድርገው የሃይማኖትን ጉዳይ እርግፍ አድርገው ትተውታል። ዛሬ ታውቃለህ ክርስትና አውሮፓ የገጠመው መከራ ዛሬ በምዕራቡ ዓለም ክርስትና ሙቶ ተቀብሯል። እውነቱን ለመናገር እነሱ በሂውማኒቲ ተከተውታል፣ በሌላ ነገር ተከተውታል። ክርስትና ሙቷል። አፍሪካ ውስጥ ግን ዛሬ እንደ አዲስ እያገረሸ ስለሆነ በክርስትና ከመዳን ይልቅ በክርስትና መተዳደን፣ ማደን፣ ሌላውን ማደን፣ ማጥቃት፣ ማዋረድ፣ ማሳፈር፣ አንዱ እምነት ውስጥ ሌላውን እምነት መሳደብ፣ ይሄ በእውነት እንደ ሰው ነውር ነው፣ እንደ ሕግ ወንጀል ነው፣ እንደ ሃይማኖት ኃጢአት። እሺ እንግዲህ ከዚህ በላይ መጨመሩም ማሳነሱም ተገቢ አይሆንም። ቃለ ሕይወት ያሰማልን ለማለት እወዳለሁ። እቤት ሄዳችሁ እንዳታሙኝ። እናንተ ፊት ለፊት አትናገሩም፣ እየቤታችሁ መቦጭቅ ትወዳላችሁ። የሚሰቅለን ጠፍቶ እንጂ እኛን ከፋለን። አሁን የንግግር ፓርላማ ላይ ስንት ሃይላንድ አልቆ ነበር። እውነቱን ለመናገር እህቶች ባሎቻችሁ ፍቅርን እናብራራላችሁ ካሏችሁ ፍቅሩ ከውስጣቸው ተሟጦ አፋቸው ደርሷል ማለት እየሰማችሁ ነው። እንደ 10 ጊዜ ወድሻለሁ ካለ የሰውዬ አይምሮ ችግር አለ ማለት። ከጠራ ሜዳ ተነስቶ ዘራፍ ካለ አንድ ሰው ችግር አለ ማለት። አንድ አባወራ የሌለ ትህትና ድንገት ቤትሽ መጥቶ ሳህን ልጠብ ካለ ውጭ ሰርቶ የመጣ ወንጀል አለ ማለት ነው።
እኔ አበሻ ችግሩ የሚገርመኝ እኔ ወይ እንደ ፈረንጆቹ በሳይንሱ አልተራቀቅ ወይ እንደኛ እንደ አባቶች በሃይማኖት አረቀቅ ከመነሻችን ተነስተን መድረሻ ሳንተ ተንሳፈን ቀረ አንተ ማታ አይንህን ተክለህ በባዶ ሆድህ ጫት እየቃምክ በመጠጥ ጉበትን እያፈረስ አይንህን አፍጠህ በፍቅሩ ስትቃጠል በጦርነቱ ስትሰቃይ የምታድርበት ፊልም የሚቀረጸው የት ነው? አሜሪካን ሀገር። ስለ ፍቅር እዛ ይወራል ይተነተናል። የሚገርማችሁ ነገር አሁን በተጠና ጥናት ሆሊውድ ውስጥ ያሉ አርቲስቶች ረጅሙ ትዳራቸው በጣም ተአምር ነው የሚባለው። ረጅሙ ትዳራቸው የሚቆየው 3 ዓመት። ረጅሙ እንዴት ቆዩ? በጣም ተአምር ነው። የአብርሃምና የሳራ አይነቱ ማለት የሚደነቀው እሷ እኮ አፈቀርኩ ብላ ትነፋረቃለች። የተፈቀረው ሰው የሆነ ቦታ ጁስ እየጠጣ እኮ ነው። ለምን ቆየሽ አይባልም እኮ። ምን ነው ታክሲ አተሽ ነው? ቆይታ እኮ ነው የመጣ። ይሄ ፍቅሩ እስኪተንለት ነው። አንድ ለጋብቻ ምክር የመጡ ሰዎች ነበሩ እኔ ጋርና ከጊዜ በኋላ ገንዘብ ያገኙ ናቸውና ሰውየው ገንዘብ ሲያገኙ ቀበጡ። ለካ በፊትም ደህና የመሰሉ ኪሳቸው ተራቁቶ ነው። አያችሁ አንዳንድ ሰው ቅዱስ ገብርኤል እንደን ካላደረክልኝ ኩበት አጥናለሁ ይላል። አንዳንዱ ደግሞ እንደው እመቤቴ እነ ካላደረክሽልኝ እኔ እምነቴን ነው የምለውጥ። ለምን አትለውጭ? ምን ቸገራት እሷ? ምን አየለ ቤት ከበደ ይመጣል። አንተ ትጎዳለህ፣ ድንግል ማርያም ልትጎዳለህ። አንዳንዱ ደግሞ ሲጸልይ ምን ይላል? የእነንትና ሱቅ እያተረፈ ነው እንዴ? እኔ እኮ እየከሰረ ነው። የእነንትና ሱቅ እያተረፈ ነው ማለት እኮ ወይ ሁለታችንም ዝጋው እንደማ የምቀኛ ጸሎት እኮ ነው። ይገርማችሁ እንደ አይነት ጸሎት አይጸልይ። ብዙ ሰው ስለ ራሱ ሃይማኖት ከማጥናት ይልቅ ስለ ሌላ ሰው መረጃ መሰብሰብ ይወዳል። በእውን ሰባኪዎችም አበላሽተናቸዋል። የራሳችሁን ከማስጨበጥ ይልቅ ስለ ጎረቤት ከዚህ በፊት ተናግሬያለሁ። ሰው ስለ ጎረቤቱ ኑሮ መረጃ ከሰበሰበ የቤቱ ኑሮ ተስፋ አስቆርጦታል ማለት። አንዳንዱ በመስኮት እያየ እነንትና በጋረዱ ዶሮ አረዱ የሚል ጅላጅል አለ። ለማበዳ ኮበኮበ። ብዙ ሰው አሁን እዚህ ጉቦ ተበላ እያለ ይበሳጫል። ብዙ ሰው ግን የሚበሳጨው ጉቦ በመበላቱ አይደለም፣ በሁለት ምክንያት ነው። አንደኛ የኔ ተራ መቼ ነው፣ ሁለተኛ ለምን አላካፈሉኝም ነው እንጂ እውነት ጉቦ። ምክንያቱም ያንን ስልጣን ሲያገኙ እሱ ይከፋል። እንደውም ይገርማቸው ከቀደሙ መረጃ ይዞ ስለሚመጣ ይሄኛው ነው የሚከፋው። እና መሽገር እየበላው ልንቀልለው አለ ጓደኛው። ግደለህም የጠገበው ይሻለኛል አዲሱ መሽገር መጥቶ ከሚበላኝ ይሄ ይብላኛል። በምድር በሰማይ ለዘላለም የማይተኩት ሁለት አካላት ናቸው። አንደኛ እግዚአብሔር አይተካም፣ አማራጭ እግዚአብሔር የለም። ሁለተኛ ድንግል ማርያም አትተካም። ዓለም ከአዳም ጀምሮ እስካሁን የተፈጠረው ሰው በጠቅላላ ቢጨፈለቅ እንኳን ድንግል ማርያምን መተካት የፀጉሯን ዘለላ እንኳን መተከተች። ከሷ በፊትም ከነበሩ ሴቶች በሷ ጊዜም ከነበሩ ሴቶች ከሷ በኋላም ከሚመጡ ሴቶች እንዳትደገም አድርጎ ነው እግዚአብሔር የፈጠራል። እንዳትተካ አድርጎ ነው የፈጠራል። ምክንያቱም ድንግል ማርያም እኮ ለክርስቶስ የእንጀራ እናቱ አይደለችም፣ ሞግዚቱ አይደለችም፣ ተባባሪ እናቱ አይደለችም፣ ከሜዳ አንስታ ያሳደገችው አይደለችም። ወላጅ እናቱ ናት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ያሳደገችው። ሰማይ ዙፋኑ የሆነውን እግዚአብሔር ጭኗን ዙፋን አድርጋል። ዝናብ አዝንቦ በፀሐይ አብስሎ ዓለምን የሚመግበውን እግዚአብሔር በሁለቱ ጡቶቿ አጥብታ መግበዋለች። ሲያለቅስ አጽናንተዋለች። የኔ ልጅ ዝም በል ብላ አባብለዋለች። እግዚአብሔር ምእመናን እኔ አንዳንድ ይሄን ሳስብ እኔ ማበዱ ሊቃጣኛል። ምእመናን ወንት ማርያምን ነው የምላችሁ። እንዴ እግዚአብሔር ቁልቁል ወርዶ እጭኗ ላይ ተቀምጦ እቅፏ ውስጥ ሆኖ ጉንጩን እየሳመች ጸጉሩን እያሻሸች ሲያለቅስ የኔ ልጅ ዝም በል እያለች ወፌ ቆመች ብላ መቆም አለማምዳ ዳደ ብሎ ዲሆ እግዚአብሔር ሰው ሆኖ ምድርና ሰማይን የፈጠሩ እጆቹ ትንንሽ የሕፃን ልጅ እጁ ነው። አንደበት የሚፈጥር እግዚአብሔር ኮልታፋ ሕፃን ሆኖ በጀርባ ታዝሎ ጡት ጠብቶ በማን ጀርባ ላይ ታዘለ? በማን ማህፀን አደረ? በማን ጭን ላይ ተቀመጠ? የማንን ጡት ጠባ? የማን ከንፈር ሳመው? እንዴት አይነት ድንቅ ታምር ነው ወገኖች! ምሳሌ አይነ ስውር ነኝ። ስዕል ለመሳል ምን ያስፈልጋል ብዬ ጠይቄ አላውቅም። ምን ያደርግልኝ? ለምን ደም ጠይቀው? ምን ይሰራል? እሰራለሁ። የማልሰራው ነገር ምን ያደርግልኛል? ሹፌር ብሆን አንድ ቀን ብዬ ተመኝቼ አላውቅም። ለምን ደም ሆኖ አይነ ሳይኖር ደም ሆኖ በሌላቸው ነገር እቅድ አይወጣም። እየሰማች ነው። የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌላ ነገር እቅድ ያለ ማውጣት ነው። በሌላችሁ ነገር እቅድ አታውጡ። ስለሌላችሁ ነገር መረጃ አትሰብስቡ። የብደት ዋዜማ ይሄ ነው። ስጋ ፕሮቲን አለው ብለ መሰብሰብ ያለብህ እኪስ የስጋ መግዣ መኖኑን አረጋግጠህ ነው። አዛኝን ማርያም ነው የምላችሁ። ወተት መግዛት ካልቻልክ ወተት ካልሸመሉ ምን አገባ ቢኖር ባይኖር የማታገኘው የብደት ዋዜማ ማለት የማያገኙትን ነገር መመኘት ነው። ታላቁ ሊቅ ዮሐንስ አፈወርቅ እግዚአብሔር የት ይገኛል ብለህ ትጠይቀኝ እንደሆነ ይላል
ወሶበት ይሄውጾ ለድውይ ተረክቦ በጥቃራቱ በሽተኛ ስትጠይቅ ካልጋው ጎን ታገኘዋለህ እስረኛ ስትጠይቅ እስር ቤት ታገኘዋለህ እግዚአብሔር ጠግበው ከሚጨፍሩት ጎን ቦታ የለው ተሹመው ከሚንደላቀቁት ጎን ቦታ የለው ከሚስቁት ጎን ቦታ የለው እግዚአብሔር ርዋቸው አንጀታቸው ለታጠፈ ዘመድ ገንዘብ ከርቷቸው አንገታቸው ለደፉ ጤና ለከዳቸው ገንዘብ ለከዳቸው ዘመድ ለከዳቸው ሜዳው ገደል ቀኑ ጨለማ ለሆነባቸው የሚጨብጡት የያዙት የራቃቸው የሚጨብጡት የተበተነባቸው ላሉ ሰዎች በሞትና በሕይወት መካከል ላሉ ሰዎች ነው የሚገኘው